ሰላም ጤና ይስጥልን። እንዴት አላችሁልኝ? ሄኖክ ታደሰ ነኝ። ዛሬ እንግዲህ በፈተናዎች መካከል ቻሌንጅ አድርገው ወይ ደግሞ አሸንፎ ውጤት ስለማምጣት እንነጋገራለን። ሰሞኑን ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በወለጋ ወይ ደግሞ በነቀምቴ አካባቢ ያደረጉትን ጉብኝት ሁላችንም አይተናል። በጣምም እጃችንን በአፋችን በሚያስደንቅ ሁኔታ የተለያዩ ነገሮችን ማየት ችለናል። እኔ ግን አንድ ነገር እንድናስብ ፈልጋለሁ። ባለፉት ከሁለት ዓመታት ወይም ከአንድ ዓመት በፊት በነበረው ወለጋ አካባቢ በጣም ብዙ ሰዎች ሲፈናቀሉ፣ ብዙ ሰዎች ሲቸገሩ፣ የሰላም እጦቱ ከፍተኛ ሆኖ ሁላችንም በምንሰማው በምናየው ደረጃ እጅግ አስፈሪ የሆነ አካባቢ እንደነበር እናውቃለን። ነገር ግን ዛሬ ላይ ነቀምቴ ላይ እንዲሁም በአንዳንድ አካባቢዎች በወለጋ አካባቢ ባሉ ዞኖች ላይ የሚታየው ለውጥ እጅግ አስገራሚና አስደናቂ ሆኖ አይቼዋለሁ በበኩሌ። ይህን ስል ግን አንድ ነገር እንድንረዳ ስለፈለኩ ነው። ቻሌንጆች ሊኖሩ ይችላሉ። በየአካባቢው ቻሌንጆች ሊኖሩ ይችላሉ፣ ወይ ደግሞ ፈተናዎች፣ ትግሎች ሊኖሩ ይችላሉ። እነዚህ ትግሎች ሁሉ በደንብ ከተሰራባቸው፣ በትዕግስት ነገሮችን ለማሸነፍ ከተሄደባቸው ውጤት ከማምጣት የሚያግዱ እንዳይደሉ ወለጋ ትልቁ ማሳያ ነው። በነገራችን ላይ በታሪክም በተለያየ ጉዳይም እንደምንሰማው ወለጋ አካባቢ እጅግ ለምና እጅግ ምርጥ አካባቢ እንደነበር በብዙ ደረጃ ይወራል። ስለዚህ እዛ ጋር ያለውን ጸጋ፣ እዛ ጋር ያለውን የተፈጥሮ ሀብትን ሁሉን ወደፊት ለማውጣት ቻሌንጅ ማድረግ ማሸነፍ ያስፈልጋል። የማያሸንፍ ፖለቲካ፣ የማያሸንፍ ትግል፣ የማያሸንፍ መሪነት መቼም ቢሆን ለህዝቡ ለውጥ ማምጣት አይችልም። ስለዚህ በቻሌንጆች መካከል ላይ ገብቶ ቻሌንጆችን ታግሎ አሸንፎ ወደፊት መውጣት የሚችል ትውልድ ያስፈልገናል የሚል በቂ እምነት አለኝ። ስለዚህ ሁላችንም እስቲ ቻሌንጅ ስለማድረግ ፈተናዎችን ስለማሸነፍ ከኔ ጋር ሐሳብ እንድትለዋወጡ እጋብዛችኋለሁ። በጣም አመሰግናለሁ።